አዳራሽ አይደለም በተርታ ቤትም አይደለም እቺ ቤተክርስቲያን ገነት ናት እቺ ቦታ ታላቅ ቦታ ናት ቤተክርስቲያን የምትሰራው በኢዮር አምሳል ነው ቤተክርስቲያን የምትሰራው በራማ አምሳል ነው ገና ቅጽሯ ስንገባ አባታችን አዳም እናታችን ሔዋን የነበሩባት ርስታችን ገነት ትዝ ትለናለች ቤተክርስቲያን የምትታነጸው በኤረር አምሳል ነው ሶስቱ ዓለም መላእክት 9 ነገዶች ስላሴን እያመሰገኑ ይኖሩባታል ጉግል አድርጋችሁ እስቲ ተመልከቱ ሞባይላችሁ ዝም ብላችሁ ተራ ነገር ስታዩበት እንዳትቆዩ ላሚኒን ማለት ፕሮቲን ነው እሱ ሲሞት የለንም በደንብ አድርጋችሁ በማይክሮስኮፕ ብትመለከቱት ራሱ ጌታ እጁን እንደ ዘርግቶ በመስቀል እንደተሰቀለ ሆኖ ነው የሚታየው ደስ አይልም ውስጣችን ጌታችን አለ ማለት ነው ኢዮር የተባለ ሰማይ አለ ራማ የተባለ ሰማይ አለ ኤረር የተባለ ሰማይ አለ እንደ ኢዮር መቅደሳችን እንደ ራማ ቅድስት እንደ ኤረር ቅኔ ማህሌት ሆኖ ይሰራል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ አለ ማንም ሳይሆን ይህ ቦታ የእግዚአብሔር ቤት ነው እግዚአብሔር አምላክ ኢዮር በተባለችው ሰማይ ላይ ኪሩቤልን አኖረ ኢዮር በተባለችው ሰማይ ላይ ሱራፌልን አኖረ ኢዮር በተባለችው ሰማይ ሚካኤል የሚመራቸው ነገደ ኃይላትን አኖረ ራማ በምትባለው ሰማይ ላይ ገብርኤል የሚመራቸው ነገደ አርባብን ሩፋኤል የሚመራቸው ነገደ መናብርትን ሱርኤል የሚመራቸው ነገደ ሊቃናትን አስቀመጠ ሶስተኛዋ ክፍል ኤረር በተባለችው ሰማይ ላይ ሰዳኬል የሚመራቸው ሊቃናትን ሰላቴል የሚመራቸው መኳንንትን አናንኤል የሚመራቸው መላእክትን አኖረ በሶስቱ ሰማያት 9 ነገዶችን ሰራ በውስጣቸው እልፍ አእላፋት መላእክት አለ ዛሬ በዛ አምሳል ብቻ ቤተክርስቲያን እንድትሰራ ሆነች እንደ ሶስቱ ሰማያት ዛሬም ቤተ መቅደሳችን 3 ክፍል አለው መቅደስ አለው ቅድስት አለው ቅኔ ማህሌት አለው እንደ ነገደ ኪሩቤል ሊቃነ ጳጳሳት እንደ ነገደ ሱራፌል ጳጳሳት እንደ ነገደ ኃይላት ኤጲስቆጶሳት እንደ ነገደ መናብርት ቆሞሳት እንደ ነገደ ስልጣናት ቀሳውስት እንደ ነገደ ሊቃናት ዲያቆናት ከዛም ንፍቅ ዲያቆናት አናጉንስጢሳውያን መዘምራን በውስጡ አሉ ደስ ይበላችሁ ሰማያዊ ሥርዓት ነው ለዚህ ነው እቺ ቤተክርስቲያን ሐነጽዋው ሳረርዋ ለቤተክርስቲያን ሐዋርያት ናቸው ቤተክርስቲያንን ዙረው አነጿት መሰረቷት ከመትኩን አርያ ዘበሰማያት ምድራዊት ሳትሆን በሰማያዊት በኢየሩሳሌም ሰማያዊት በኢዮር በራማ በኤረር በጽርሐርያም አምሳል ተሆን ዘንድ ሰሯት ብሎ ያሬድ አባታችን እንደዘመረ ስለዚህ ክርስቲያኖች ቅኔ ማህሌት ስትገቡ ኤረርን አስታውሱ ወደ መቅደሱ ቅዱስ ሥጋውን ክቡር ደሙን ስትቀበሉ ራማን አስታውሱ ቀሳውስት ደግሞ ወደ ቤተ መቅደስ ስትገቡ ነገደ ኪሩቤል ነገደ ሱራፌል ነገደ ኃይላት ያሉበትን ኢዮርን አስቡ በመካከላችሁ አድር ዘንድ መቅደስን ስሩልኝ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ መነሻ በማድረግ እግዚአብሔር በገለጠልን መጠን እንማራለን እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን እስቲ አብረን እንበል በመካከላችሁ አድር ዘንድ መቅደስን ስሩልኝ ይህን ያለው ልዑል እግዚአብሔር ነው ቃሉን የተቀበለው ነብይ እግዚአብሔር ሙሴ ነው ቦታውም ወይም ትእዛዙ የተሰጠው ሲና ተራራ ላይ ነው ዛሬ የተሰበሰብንበት ትልቁ ምክንያት የዛሬ 9 ዓመት የታላቅ ሕንጻ ቤተክርስቲያን ተፈጽሞ በቅዱስ ፓትርያርኩ ቅዳሴ ቤተክርስቲያኑ የተፈጸመበት ዕለት በመሆኑ እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ስለ ቅድስት ቤተክርስቲያን ክብር ስለ ቅዳሴ ቤት ጥር ምጥን ላለች ደቂቃ ልዩ ምስጢር እንማራለን እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን እንግዲህ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ቤተክርስቲያን አስቀድሞ በክርስቶስ ደም ከመመስረቱ አስቀድሞ ምሳሌዋ በጽርሐርያም ምሳሌዋ በኢየሩሳሌም ሰማያዊት ምሳሌዋ በኢዮር በራማ በኤረር
ምሳሌዋ በገነት ምሳሌዋ በጠፈር እንደኖረ ሲመሰክር ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ ቤተክርስቲያን አለ ላይ ባለችው ጽርሐ አርያም ትመሰላለች። ምሳሌዋ በጎ ምሳሌዋ ደግ ምሳሌዋ ያማረ ነው። እግዚአብሔር አምላክ አስቀድሞ ዓለምን በፈጠረ ጊዜ የቤተክርስቲያን ምሳሌ የምትሆንን ልዩ ሰማይን ፈጥሯል። ያቺ ሰማይ ጽርሐ አርያም ትባላለች ወይም ሰማየ ሰማያት የሰማዮች ሁሉ ሰማይ ትባላለች። በብርሃን የሚበልጣት በብርሃን የሚወዳደራት የለም። እግዚአብሔር አምላክ ያችን ሰማይ ፈጥሮ 5 ነገሮች አደረገ። አንደኛ መንበረ ብርሃን ወይም መሰዊያ፣ ያው መሰዊያው የብርሃን ነው። ሁለተኛ ታቦት ዘዶር የተባለች የብርሃን ታቦትን በውስጡ አኖረ። በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ በሰማያት ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ብሎ ዮሐንስ እንደጻፈ። እንደገና ደግሞ መንጦላዕተ ብርሃን ማለትም 7 የእሳት መጋረጃ በዙሪያዋ እንድትሸፈን አደረገ። ከዛም 4ቱን ጸወርተ መንበር ኪሩቤልና ሱራፌል በ4ቱ አቅጣጫ ካስቀመጠ በኋላ 24ቱን ካህናተ ሰማይ ከሰራዊተ ሩፋኤል ወይም ከመናብርት ነገድ መርጦ በዛች ጽርሐ አርያም በዙሪያዋ እንዲሰፍሩ አደረገ። ታዲያ ይሄ ሰማያዊ ስርዓት በቤተ መቅደስ በቤተ ክርስቲያን ላይ ሊሰራ ያለውን ምስጢር ያመለክት ነበረ። በኋላ እንደ ጽርሐ አርያም በክርስቶስ ደም ቤተ መቅደሳችን ቤተ ክርስቲያን ተመሰረተች። እንደ ብርሃን መንበር መንበሩ መጣ። እንደ ታቦተ ብርሃን ታቦተ ሕጉ አለ። ዛሬ በመንፈሳዊ ታቦት ላይ የምናቀርበው ቅዱስ ሥጋውና ክቡር ደሙ ነው ብሎ ካህኑ በጸሎተ ቅዳሴ ላይ እንደሚያነሳ እንደ መንጦላዕተ ብርሃን እንደ ብርሃን መጋረጃ ታቦተ ሕጉ የሚጋረድበት ልዩ መጋረጃ ተደረገ። እንደ 4ቱ ጸወርተ መንበር እንደ ኪሩቤል እንደ ሱራፌል 4 ሊቃነ ጳጳሳት በ4ቱ ማዕዘን እንዲሆኑ ሆነ። እንደ 24ቱ ካህናተ ሰማይ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት የሚያገለግሉባት ታላቋ የጽርሐ አርያም አምሳል የሆነች ቤተ ክርስቲያን ናትና ክብር ለዚች ቤተ ክርስቲያን ይሁን። ለዚህ ነው ገና አጥር ግቢ ውስጥ ስንገባ ቅዱስ ጳውሎስ ቤተ ክርስቲያንን እጅ ነስቶ እንዳለፈ በግብረ ሐዋርያት እንደተጻፈ እኛም ዝቅ ብለን ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት የኢየሩሳሌም ሰማያዊት አምሳያ ቤተ ክርስቲያን ሰላም ላንቺ ይሁን ብለን በአራተኛው ሰማይ እንደገና እንመስላታለን። ኢየሩሳሌም ሰማያዊት የተስፋችን ቦታ ናት። ወደፊት የምንቀላቀላት የምንወርሳት እግዚአብሔር ያዘጋጀንን ልዩ ሰማይ ስትሆን እሷም የቤተ ክርስቲያን ምሳሌ ናት። ለዚህ ነው ዳዊት ምን አለ? ሐነጸ መቅደሶ በአርያም እግዚአብሔር አስቀድሞ መቅደሱን አለ በሰማይ ሰራ። በሰማይ መስራት ብቻ አይደለም ወሳረራ ውስተ ምድር ዘለዓለም በዛች አምሳል ምድር ላይ ደግሞ ቤተ ክርስቲያንን ቤተ መቅደስን ለዘላለም መሰረታት። እቺ ሰማይ ልክ እንደ ቤተ መቅደስ 4 ማዕዘን አላት። 7 የእሳት መጋረጃ ዙሪያዋን ተጋርዷል። 12 መላእክት ዙሪያዋን ይጠብቃሉ። እንደ ኢየሩሳሌም ሰማያዊት ምን አለችን? መቅደሳችን አለች። እንደ ታቦት ዘዶር ታቦተ ሕጉ አለ። በእውነት ኦርቶዶክሳውያን ለዚህ ነው ሰላም ለኪ አንቺ የኢየሩሳሌም ሰማያዊት ምሳሌ የምትሆኝ ቤተ ክርስቲያን ሰላም ላንቺ ይሁን እንላለን። ያቺ በኪሩቤል ጸዳል እንደተከበበች ቤተ ክርስቲያንም ልክ እንደ ኪሩቤል 4 አቅጣጫ አላት። ስንት አቅጣጫ አላት? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብን ስንዞር የሰው መልክ ያለው የአንበሳ መልክ ያለው የላም መልክ ያለው የንስር መልክ ያለው ኪሩቤልና ሱራፌል ትዝ ይሉናል። መሰረቷ የአብ ህንጻዋ የወልድ መዋቅሯ የመንፈስ ቅዱስ ጉልላት የሥላሴ አንድነት ምሳሌ ነው። 3ቱ ደጃፎች በምስራቅ በሰሜን በደቡብ ያሉ በሮች የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ለቤተ ክርስቲያን ሥላሴ አናቅጽ አንትሙ አባ ጊዮርጊስ ነው። እናንተ ሥላሴ አብ ወልድ መንፈስ ቅዱስ ለቤተ ክርስቲያን ደጃፎቿ ናቸው። እግዚአብሔር በአንድነት በሶስትነት በኪሩቤል ሰረገላ ላይ እንደሚቀመጥ ዛሬም 4 አቅጣጫ ባላት ቤተ ክርስቲያን ላይ በእውነት በጸጋ አድሮ እኛ ልጆቹን ይባርካል። ደስ ይበላችሁ። ሰማያዊት ኢየሩሳሌም ናት። ቤተ ክርስቲያናችን 3 ክፍል ሆና
ቅዳሴ ቤቷ ተፈጸመ። መቅደሱ፣ ቅድስቱ፣ ቅኔ ማህሌቱ በምን አምሳል ተሰራ? በእውነት በተራ አዳራሽ አይደለም፣ በተርታ ቤትም አይደለም። ቤተ ክርስቲያን የምትሰራው በኢዮር አምሳል ነው። ቤተ ክርስቲያን የምትሰራው በራማ አምሳል ነው። ቤተ ክርስቲያን የምትታነጸው በኤረር አምሳል ነው። ሶስቱ ዓለም መላእክት 9 ነገዶች ሥላሴን እያመሰገኑ ይኖሩባታል። ኢዮር የተባለ ሰማይ አለ፣ ራማ የተባለ ሰማይ አለ፣ ኤረር የተባለ ሰማይ አለ። እንደ ኢዮር መቅደሳችን፣ እንደ ራማ ቅድስት፣ እንደ ኤረር ቅኔ ማህሌት ሆኖ ይሰራል። እግዚአብሔር አምላክ ኢዮር በተባለችው ሰማይ ላይ ኪሩቤልን አኖረ። ኢዮር በተባለችው ሰማይ ላይ ሱራፌልን አኖረ። ኢዮር በተባለችው ሰማይ ሚካኤል የሚመራቸው ነገደ ኃይላትን አኖረ። እንደገና ራማ በምትባለው ሰማይ ላይ ገብርኤል የሚመራቸው ነገደ አርባብን፣ ሩፋኤል የሚመራቸው ነገደ መናብርትን፣ ሱርኤል የሚመራቸው ነገደ ሊቃናትን አስቀመጠ። ሶስተኛዋ ክፍል ኤረር በተባለችው ሰማይ ላይ ሰዳኬል የሚመራቸው ሊቃናትን፣ ሰላቴል የሚመራቸው መኳንንትን፣ አናንኤል የሚመራቸው መላእክትን አኖረ። በሶስቱ ሰማያት 9 ነገዶችን ሰራ። በውስጣቸው እልፍ አእላፋት መላእክት አለ። ዛሬ በዛ አምሳል ብቻ ቤተ ክርስቲያን እንድትሰራ ሆነች። እንደ ሶስቱ ሰማያት ዛሬም ቤተ መቅደሳችን 3 ክፍል አለው። መቅደስ አለው፣ ቅድስት አለው፣ ቅኔ ማህሌት አለው። እንደ ነገደ ኪሩቤል ሊቃነ ጳጳሳት፣ እንደ ነገደ ሱራፌል ጳጳሳት፣ እንደ ነገደ ኃይላት ኤጲስቆጶሳት፣ እንደ ነገደ መናብርት ቆሞሳት፣ እንደ ነገደ ስልጣናት ቀሳውስት፣ እንደ ነገደ ሊቃናት ዲያቆናት፣ ከዛም ንፍቅ ዲያቆናት፣ አናጉንስጢሳውያን መዘምራን በውስጡ አሉ። ደስ ይበላችሁ። ሰማያዊ ሥርዓት ነው። ሰማያዊ ሥርዓት ነው። ለዚህ ነው እቺ ቤተ ክርስቲያን ሐነጽዋው ሳረርዋ ለቤተ ክርስቲያን ሐዋርያት ናቸው። ቤተ ክርስቲያንን ዙረው አነጿት፣ መሰረቷት። ከመትኩን አርያ ዘበሰማያት ምድራዊት ሳትሆን በሰማያዊት በኢየሩሳሌም ሰማያዊት በኢዮር በራማ በኤረር በጽርሐ አርያም አምሳል ተሆን ዘንድ ሰሯት ብሎ ያሬድ አባታችን እንደዘመረ። ስለዚህ ክርስቲያኖች ቅኔ ማህሌት ስትገቡ ኤረርን አስታውሱ። ወደ መቅደሱ ቅዱስ ሥጋውን ክቡር ደሙን ስትቀበሉ ራማን አስታውሱ። ቀሳውስት ደግሞ ወደ ቤተ መቅደስ ስትገቡ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት ያሉበትን ኢዮርን አስቡ ሲል ቤተ ክርስቲያን 3 ክፍል ሆና በፊልጵስዩስ በራሱ በወልደ እግዚአብሔር በክርስቶስ በእናቱ በድንግል ማርያም ስም ለመጀመሪያ ጊዜ ሰኔ 20 ታንጻ ሰኔ 21 ቅዳሴ ቤቷ ተፈጸመ። ደስ ይበላችሁ። ትልቅ ቦታ ነው ያለ ነው። እቺ ቤተ ክርስቲያን ጽርሐ አርያም ብቻ አይደለችም። ኢዮር፣ ራማ፣ ኤረር ብቻ አይደለችም። እቺ ቤተ ክርስቲያን ገነት ናት። ገና ቅጽሯ ስንገባ አባታችን አዳም እናታችን ሔዋን የነበሩባት ርስታችን ገነት ትዝ ትለናለች። እቺ ቦታ ታላቅ ቦታ ናት። በገነት ላይ ምን አደረገ? በኦሪት ዘፍጥረት ምዕራፍ 2 ላይ በምስራቅ አቅጣጫ ምንን ተከለ ይላል? ገነትን ተከለ። በመካከሏ ደግሞ የሕይወት ዛፍን እግዚአብሔር አኖረ። ዘፍጥረት 2:9 አንብቡ። 4 ወንዞች የሕይወትን ዛፍ ተመሳቅለው እንዲያጠጡ አደረገ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ፣ የወተት ወንዝ፣ የማር ወንዝ፣ የወይን ወንዝ፣ የዘይት ወንዝ ገነትን ተመሳቅለው ያጠጣሉ። እንደገና ገነት 4 ማዕዘን አላት። 3 በሮች ነበሯት። ያ ሥርዓት በቤተ ክርስቲያን ውስጥ ተሰራ። ኦርቶዶክሳውያን ዛሬ የወተት ወንዝ አለ፣ ዛሬ የዘይት ወንዝ አለ፣ ዛሬ የማር ወንዝ አለ፣ ዛሬ የወይን ወንዝ አለ። የት አለ? ቤተ ክርስቲያን አለ። አዎ እንደ ወተት ወንዝ ብሉይ ኪዳን ሐዲስ ኪዳን ይነገርባታል። እንደ ማር ወንዝ ደግሞ ብሉይ ኪዳን ይመሰጠርባታል። እንደ ዘይት ልጅነት ይሰጥባታል። እንደ ወይን ወንዝ ደግሞ የክርስቶስ ወይነ ደሙ ይቀዳባታል። እንደ ሕይወት ዛፍ ቅዱስ ሥጋው ይሰዋባታል። ክብር ለቤተ ክርስቲያን ይሁንና እቺ ገነት ናት። እቺ ጽርሐ አርያም ናት። እቺ ኢዮር፣ ራማ፣ ኤረር ናት። እቺ ምንድን ናት? ልዩ ናት። ተቀደሲ ወንሲ ኃይለ አንቺ የእግዚአብሔር ቤት ቤተ ክርስቲያን ተለይ
ኃይልንም ልበሺ እስመናሁ በጻ ብርሃንኪ እነሆ ብርሃንሽ ክርስቶስ ቀርቧልና ብለው ሊቃውንት እንደመሰጠሩ በገነት የሰበሰበን አምላካችን ክብርና ምስጋና ለስሙ ይሁን። አመስግኑ። እንደገና ገነት በሶስቱ አቅጣጫ መካነ ጸሎት ነበራት ይላሉ ሊቃውንት። አንደኛው የሰሜን አቅጣጫ ነው፣ አንደኛው የደቡብ አቅጣጫ ነው። አዳም አባታችን በስተሰሜን በኩል ይጸልያል፣ እናታችን ሔዋን በስተደቡብ፣ እግዚአብሔር በምስራቅ ሆኖ ይባርካቸው ነበረ። ታዲያ እቺ ቤተ ክርስቲያን ታላቅ ናት። የወንዶች መግቢያ በር በስተሰሜን፣ የሴቶች መግቢያ በር በስተደቡብ፣ ካህናት የሚገቡበት ቦታ ደግሞ በስተምስራቅ ሆኖ እውነተኛዋን ገነትን ፍንትው አድርጋ እቺ ታላቅ መቅደስ አሳየችን። ደስ አይልም ክርስቲያኖች? በጣም ደስ ይላል። በጣም ደስ ይላል። ሐነጸ መቅደሶ በአርያም፣ መቅደሱን በአርያም ሰራ። ቀና ብለን ስንመለከት ሰማይን እናያለን። ሁላችንም በሰማይ ላይ ምን አለ? ፀሐይ አለ። በሰማይ ላይ ምን አለች? ጨረቃ አለች። በሰማይ ላይ ምን አለ? ከዋክብት አሉ። እቺ ቤተ ክርስቲያን የጠፈር ምሳሌ ናት ይላሉ ሊቃውንት። በእውነት ታላቅ ነው ምሳሌዋ። የጠፈር ምሳሌ ናት። እንደ ፀሐይ ማን አለ? እውነተኛው ፀሐይ ኢየሱስ ክርስቶስ ያበራባታል። ደስ ይበላችሁ። የቤተ ክርስቲያን ፀሐይዋ መድኃኔ ዓለም ክርስቶስ ነው። እንደ ጨረቃ ቀሳውስት አሉ። ጨረቃ የፀሐይን ብርሃን ተቀብላ እንደምታበራ እነሱም ከክርስቶስ ከተቀበሉት ስልጣነ ክህነትን ተቀብለው ወንጌልን ያበራሉ። እንደ ከዋክብት ዲያቆናት ያገለግሉባታልና የጠፈር ምሳሌ ናትና ደስ ይበላችሁ ኦርቶዶክሳውያን። በጣም ደስ ይላል። ልዩ ነው ምሳሌዋ፣ ልዩ ነው። ድሮ እንደውም በ12ቱ መገብታ ወራ ከዋክብት አምሳል 12 ሆነው ቅዳሴ ገቡ ነበረ። በሰባቱ ብርሃን ከዋክብት አምሳል 7 ሆነው ቅዳሴ ይገባሉ። እነዚህ ስጋዊ ናቸው። እነዚህ ደግሞ መንፈሳውያን ከዋክብት ቀሳውስት፣ ዲያቆናት እየተፋጠኑ በቃል ኪዳኑ ታቦት ፊት ልክ እንደ መላእክት እየተፋጠኑ ያገለግላሉና ጽርሐ አርያምን ኢየሩሳሌም ሰማያዊትን ገነትን በምድር ላይ እንድናይ የፈቀደ አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት። ቅዳሴ ቤተ ክርስቲያን ነው። በጣም የሚገርመው አዳምም ከገነት ከወጣ በኋላ አባታችን ኖህ 10ኛው ትውልድ ኖህ ከጥፋቷ በሚድንበት ገንዘብ መርከብ ስራ ሲለው ስንት ክፍል አድርገ ስራ አለው? 3 ክፍል። ስንት ክፍል? 3 ክፍል። ከብዙ እጽዋት እንጨት ሰብስበ መርከብ ስራ 3 ክፍል አድርጋለው። እሱም ደወል ደውሎ እንስሳትን አራዊትን ሰበሰበ። ዛሬ ቤተ ክርስቲያን ደወል እንደምትሰሙት። ከዚያም አጽመ አዳምን በመካከል አደረገ። ወንዶች ልጆቹን በቀኝ ሴቶቹን በግራ፣ እሱ ደግሞ በመካከል ሆኖ በእውነት ሲጸልይ የንፍር ውሃ መጥቶ ፍጥረታትን ሁሉ ሲያጠፋ ኖህ ከልጆቹ ጋር 3 ክፍል ባላት መርከብ ውስጥ ምን ሆነ? ተረፈ፣ ዳነ። ዛሬ ነው መርከብ ማለት ቤተ ክርስቲያን ናት። 3 ክፍል እንዳላት ቤተ ክርስቲያንም መቅደስ ቅድስት ቅኔ ማህሌት ናት። አጽመ አዳምን እንደ ታቦት አድርጎ በመካከል እንዳኖረ የቃል ኪዳኑ ታቦት አለ። ወንዶቹን በቀኝ ሴቶቹን በግራ እንዳኖረ ዛሬም ቅዳሴ ሲቀደስ ወንዶቹ በቀኝ በኩል ሴቶቹ በግራ በኩል የሚቆሙት ለዚህ ነው። ቤተ ክርስቲያን እያንዳንዷ ስርዓቷ ዝም ብሎ የተሰራ አይደለም። ኖህ መርከብ ውስጥ የሰበሰበን አምላክ ክብርና ምስጋና ለስሙ ነው። አመስግኑ። የአምላክ ክብር ምስጋና ይግባው። ሙሴንም ደግሞ ሲና ተራራ ላይ ያወጣዋል። ሰማያዊት ድንኳን ያሳየዋል። ካሳየው በኋላ ከመዝት ገብራ ለደብተራ እንዲህ አድርገ ስራ አለው። ተጠንቀቅ፣ እንዳሳየው ስራ በመካከላቸው አድርዘን መቅደስን ስሩልኝ አለ። ሙሴም ደብተራ ኦሪትን ሰራ። ያሬድ እንዲህ አለ፣ ቀዳሚ ያለ ጽዮን ሰማይ ሳረረ። ከጽዮን ከቤተ መቅደስ አስቀድሞ ሰማይን ፈጠረ። ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ። በኋላም ደግሞ ሙሴ ድንኳኗን ስራ እንዴት እንደሚሰራ ማናሳየው? ራሱ እግዚአብሔር አሳየው። የቤተ መቅደሱን ስርዓት ለሙሴ ለሰባ ሊቃናት ሲና ተራራ ላይ የገለጠ መቅደስን ስሩልኝ በመካከላችሁ አድር ዘንድ ያለ ራሱ ልዑል እግዚአብሔር ነው። ደስ ይበላችሁ ኦርቶዶክሳውያን። አስገራሚ ነገር ነግሬያችሁ ልቀመጥ።
ተጠንቀቅ ስራ አለው። ሰማያዊት ድንኳን ያሳየው ቤተ መቅደስን በ6 ዕለታት ውስጥ በስነ ፍጥረት ገለጠ። ለምሳሌ በዕለተ እሑድ 7ቱን ሰማያትን ፈጥሯል። እውነት ሐሰት ፈጥሯል። እንደፈጠረ ሁሉ ቤተ ክርስቲያንም የዛሽ ምሳሌ እንደሆነች አይተናል። ልክ ሰኑይ ላይ በሁለተኛው ቀን ደግሞ ጠፈርን ፈጥሮ በውሃና በውሃ መካከል ይለይ መለያ እንዳኖረ መቅደሱን ከቅድስቱ የሚለይ መጋረጃ እንዲሆን አደረገ። በሶስተኛው ቀን አዝርዕትን፣ አትክልትን፣ እጽዋትን እንደፈጠረ አሁንስ ምን አለ ንገሩኝ እስቲ? ምን አለ? ቅዱስ ሥጋውና ክቡር ደሙ በአርአያ ኅብስትና በአምሳለ ወይን ይቀርብባታል። በዕለተ ረቡዕ ፀሐይን፣ ጨረቃን፣ ከዋክብትን እንደፈጠረ ዛሬም በቤተ ክርስቲያን መንበረ ታቦቱ ላይ ቅዳሴ ሲቀደስ በቀኝ አንድ ብርሃን በግራ አንድ መብራት ይበራል። ዙሪያውን መብራት እንዲበራ ሊቃውንት ታዘዋል። ለምን? በቀኝ የሚበራው መብራት የፀሐይ፣ በግራ የሚበራው በቅደሱ ታቦተ ሕጉ ላይ የሚቀመጠው መብራት የጨረቃ፣ ዙሪያውን የሚበራው የከዋክብት አምሳል ነው። ከኔ ጋር ናችሁ? በዕለተ ሐሙስ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ፍጥረታትን እንደፈጠረ ዛሬም ኪሩቤልና ሱራፌል ክንፋቸውን ዘረር አድርገው መንበሩ ላይ ይሳላሉ። ዓርብ አዳም አባታችን እንደተፈጠረ ዛሬም ቀሳውስት ያገለግሉባታል። ደስ ይበላችሁ። ቀዳሚት እረፍት እንደሆነ በቤተ ክርስቲያንም እረፍተ ነፍስ እናገኛለንና በእረፍታችን አደባባይ የሰበሰበን ንጉሳችን ክርስቶስ ምስጋና ለስሙ ይሆን። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ በከበረ ደሙ ፈሳሽነት ቤተ ክርስቲያንን መስርቷታል። የገሃነም ደጆች እንደማያነዋውጿትም ቃል ኪዳን ገብቶላታል። ሐዋርያው ጳውሎስም ማንም ሳይሆን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ አለ። ማንም ሳይሆን ይህ ቦታ የእግዚአብሔር ቤት ነው። እውነት ሐሰት በገዛ ደሙ የዋጃትን ይላል የእግዚአብሔርን ቤተ ክርስቲያን። ስለዚህ ኦርቶዶክሳውያን ሕንፃ ቤተ ክርስቲያንን ስናስብ እኛንም እንዳንዘነጋ። እኛም ራሳችን የማን መቅደስ ነን? ተናገሩ። የማን መቅደስ ነን? የእግዚአብሔር መቅደስ ነን። ትክክል ነን አይደል? እግዚአብሔር መቅደስ ነን። ራሳችን ቤተ ክርስቲያን ነን። ራሳችን መቅደስ ቅድስት ቅኔ ማህሌት አለን አይደል እንዴ? አራቱ ባህሪያተ ሥጋ አለን። አንድ ብነግራችሁ ለምሳሌ የእግዚአብሔር መቅደስ እንደሆነን ልዩ ማሳያ አጭር ነገር ልንገራችሁ። በተለይ የሳይንስ ሰዎች ካላችሁ በእውነት ውስጣችን ብዙ ፕሮቲኖች አሉ፣ አሚኖ አሲዶችን ይሰራሉ። የምታውቁት ነው። በጣም የሚገርመው ውስጣችን ልዩ የሆነ አሚኖ አሲድ አለ። ላሚኒን ይባላል። እስቲ በሉት ላሚኒን ይባላል። ብዙዎቻችሁ ጉግል አድርጋችሁ እስቲ ተመልከቱ። ሞባይላችሁ ዝም ብላችሁ ተራ ነገር ስታዩበት እንዳትቆዩ። ላሚኒን ማለት ፕሮቲን ነው። እሱ ሲሞት የለንም። ያ ላሚኒን በደንብ አድርጋችሁ በማይክሮስኮፕ ብትመለከቱት ራሱ ጌታ እጁን እንደ ዘርግቶ በመስቀል እንደተሰቀለ ሆኖ ነው የሚታየው። ደስ አይልም? ውስጣችን ጌታችን አለ ማለት ነው። ክብር ምስጋና ለስሙ ይሁን። ሊቀ ሊቃውንት አለቃ እያሌው ታምሩ በአንድ ወቅት ስብከታቸው ምን ብለዋል? ጌታችን ቀራንዮ ዛሬ መድኃኔዓለም የምናስብበት ነው። የራስ ቅል ጎልጎታ ላይ ተሰቀለ። ቀራንዮ ተሰቀለ። ጎልጎታ ዛሬ አለሽ፣ ነገር ግን ጌታ አንዴ ነው የተሰቀለባት። ቀራንዮ የተባልን ጎልጎታ የተባልን እኛ ክርስቲያኖች ነን አሉ። እኛ ምኖች ነን? ክርስቲያኖች ነን። የራስ ቅል ጎልጎታ ላይ መስቀሉ እንደተተከለ ዛሬም በክርስቲያኖች ርዕሰ ልቡና ላይ የጌታ መስቀል ሁሌ ተተክሏል። ለምን? እድሜው በውስጣችን አለ። እግዚአብሔር አምላክ በ33 ዘመኑ ወልደ እግዚአብሔር ክርስቶስ በመስቀል ተሰቅሎ ሥጋውን ቆረሰ፣ ደሙን አፈሰሰ። እኔና እናንተ ላይ ምልክቱን አስቀመጠ። ዛሬ ሕፃን ልጅ ሲወለድ የጀርባ አጥንቱ ስንት ነው? ቁጥሩ 33 ነው። ንገሩኝ፣ ስንት ነው? 33 ነው። ከዚህ ጀምራችሁ እዚህ እስክትደርሱ በእድሜው ልክ ማለት ነው። ከዛ የራስ ቅል አለ። ይሄው ራስ ቅል። ስለዚህ ዕለት ዕለት እድሜውን እናስባለን። ዕለት ዕለት የራስ ቅል ጎልጎታ ላይ ክርስቶስ አምላካችን ሁሌ ምን ይሆናል? ደሙ ይፈሳል። በገዛ ደሙ የዋጃትን ብቻ ሳይሆን ሐዋርያው ቅዱስ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ራሳችን ሲከፈት 12 ቅርንጫፎች አሉ።
12 ክሬኒያል ነርቭስ ማየት ማሽተት መቅመስ የምትችሉት እነሱ ስላሉ ነው። እሱ ራሳችንን አነ ውእቱ ሐረገ ወይን ዘጽድቅ ራሱ ክርስቶስ ነው። አንትሙ አይጹቂሁ ቅርንጫፎቹ ሐዋርያት በኋላም ምእመናን ናቸውና መቅደስን በውስጣችን የሰራ ምንቀደስበትን መቅደስ በደሙ የመሰረተ አምላካችን ክርስቶስ ክብርና ምስጋና ለስሙ ይሁን። እንኳን አደረሳችሁ፣ እንኳን ደስ አላችሁ። በእውነት ቤተ ክርስቲያናችን ዛሬ 9 ዓመት ይመስለኛል ህንጻው ቤተ ክርስቲያን ከተፈጸመ። በእውነት ቀሳውስት በጣም ብዙ መከራ ተቀበለዋል እዚህ ቤተ ክርስቲያን። በጣም እኔም ራሴ ወደ 18 ዓመት ይሆናል እዚህ ያገለገልኩት። ብዙ ዋጋ ከፍለው ይህም ቤተ ክርስቲያን ለዚህ ያደረሱ ክቡራን አባቶቻችንን ካህናት እስቲ ልል ብላችሁ አክብሯቸው። በእውነት ክብር ይገባቸዋል። እናንተም ምእመናን ከዛችኛው መቅደስ ጀምሮ እንደገና መቃኞ ሰርተን ይህም ቤተ ክርስቲያን ፈጽመን እስክንጨርስ ድረስ በእውነት አይናችሁ ልባችሁ ሁሌ እዚህ ሆኖ ሳትለዩን ተፈጽሞ አሁን 9ኛ ዓመቱ እንድናከብር ፈቅዷል መድኃኔዓለም። ክብርና ምስጋና ለስሙ ይሁን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ህንጻ ቤተ ክርስቲያንን መስራት በአባቶቻችን ተመረናል። አብርሃና አጽብሃ 12 መቅደስ አድርገው የድንግል ማርያምን መቅደስ በወርቅ በእንቁ አንጸው ነበረ። ገብረ መስቀል በድንግል ማርያም ስም ካቡነ አረጋዊ ጋራ ዳሞ ላይ ሰርቷል። እነ ላሊበላ እነ ናኩቶ ለአብ እነ ይምርሃነ እስከ ቅሩ እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ ነገስታቱ መሳፍንቱ መኳንንቱ አብያተ ክርስቲያናትን ሲያሳንጹ ከነገስታቱ ዘመን በኋላ ደግሞ እኛ እየሰራን ያንበረከት ምንሳተፍ ሆነናል። ደስ ይበላችሁ። ከመቅደሱ መድኃኔዓለም አያውጣን፣ ሀገራችንን ይጠብቅልን። ወስብሐት ለእግዚአብሔር።